ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የአንድ ከርቭ ግሬዲየንት እና ሬት ኦፍ ቼንጅ እንዴት ሪሌትድ እንደሚሆኑ እንመለከታለን። ሬት ኦፍ ቼንጅ እንግዲህ ቀደም ሲል አቨሬጅ ሬት ኦፍ ቼንጅ ሊሆን ይችላል፣ ኢንስታንታኒየስ ሬት ኦፍ ቼንጅ ሊሆን ይችላል። እነዚህን አይተናል። እነዚህን ከግሬዲየንት ኦፍ ከርቭ ጋር እንዴት አድርገን እንደምናገናኛቸው የምንመለከትበት ቪዲዮ ነው። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ ወይም አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። አክቲቪቲ 2-3 ኩዌስችን 1 ዋት ኢዝ ኤ ሴካንት ላይን ቱ ኤ ከርቭ? ለአንድ ከርቭ ሴካንት ላይን የምንለው ምንድን ነው? ምን አይነት ላይን ነው ሴካንት ላይን የሚባለው? ሌላኛው ጥያቄ ዋት ኢዝ ኤ ታንጀንት ላይን ቱ ኤ ከርቭ? እነዚህ ሁለቱን ሴካንት ላይን እና ታንጀንት ላይን የምንላቸውን ከከርቭ አንጻር ምን አይነት ላይኖች እንደሆኑ እንመልከት። ሌትስ እዚህ ጋር በቀይ ድሮ የተደረገው ፋንክሽን አለን y ኢኳል ቱ ኤፍ ኦፍ ኤክስ የተባለ የዚህ ፋንክሽን ግራፍ ይሄን ይመስላል ስኬች ሲደረግ። ስለዚህ ይሄ ከርቭ አለን። እዚህ ከርቭ ላይ ሁለት ፖይንቶችን እንውሰድ ኤ እና ቢ። በኤ እና ቢ የሚያልፈው ላይን ይሄ ላይን ለዚህ ከርቭ ሴካንት ላይን ይባላል። እዚህ ጋር ሴካንት ላይን ለመባል አንድ ላይን ለምሳሌ ለዚህኛው ከርቭ ቢያንስ ሁለት ቦታ ላይ ኢንተርሴክት ማድረግ አለበት። እንደምትመለከቱት በአጋጣሚ ይሄ ላይን ኤ ቢ እና ደግሞ ሌላ ሶስተኛ ፖይንት ላይ ኢንተርሴክት አድርጎታል። ሁለት ቦታ ቢያንስ ግን ተች ካደረገው ያ ምን ይባላል? ሴካንት ላይን እንለዋለን። ስለዚህ ሴካንት ላይን የምንለው it is a line that intersects a curve or any given curve at two or more points። እዚህ ጋር በተሰጠን ከርቭ ላይ ይሄ ሴካንት ያልነው ላይን ከርቡን ቢያንስ ሁለቴ ተች አድርጎታል፣ ሶስተኛም አለን። ስለዚህ ቢያንስ ሁለት ቦታ ላይ ኢንተርሴክት የሚያደርገው ከሆነ ወይም ተች የሚያደርገው ከሆነ ያ ምን ይባላል? ሴካንት ላይን እንለዋለን። ሌላኛው ታንጀንት ላይን የምንለው ነው። አሁንም እዚህ ከርቭ ላይ ስንመለከት እቺ ፖይንት ኤ የተባለችዋ ከርቭ ላይ ያለች ፖይንት ነች። በዚህ ፖይንት የሚያልፍ ከርቡን አንዴ ብቻ ተች የሚያደርገው ምን ይባላል? ታንጀንት ላይን። ሶ ኢን ጀነራል ይህን ከርቭ አንዴ ብቻ ተች አድርጎት የሚያልፈው ላይን ምን እንለዋለን? ታንጀንት ላይን። ሶ ኤ ታንጀንት ላይን ኢዝ ኤ ላይን ዳት ጀስት ተችስ ኤ ከርቭ አት ኤ ፖይንት። በዚህ ኬስ ኤ ላይ ብቻ ተች አድርጎት ያለፈው ይሄ ላይን የዚህ ከርቭ ታንጀንት ላይን እንለዋለን። ሶ ሴካንት ላይን እና ታንጀንት ላይን እንግዲህ በዚህ መንገድ ነው የምንለያቸው። ሁለተኛው ጥያቄ ዋት ኢዝ ስሎፕ ኦፍ ኤ ላይን? የአንድ ላይን ስሎፕ ምንድን ነው የሚያመለክተው? ምንድን ነው የሚያሳየው? ኤንድ ሃው ካን ዊ ካልኩሌት ስሎፕ ኦፍ ኤ ላይን? እንዴትስ ካልኩሌት እናድርገዋለን የሚለው እንመልከት። ስሎፕ ብለን የምንጠራው ተርም የአንድን ላይን ስቲፕነስ ሜዥር የምናደርግበት ነው። ሶ the slope of a line is simply the measure of the steepness of that particular line and the direction of the line። አሁን እዚህ ላይ ይሄን ላይን ብንወስድ ይሄ ላይን እንደዚህ ያለ ቀጥ ብሎ ይሄዳል። እንደምትመለከቱት እየጨመረ ነው የሚሄደው ሪሌቲቭ ቱ the x እየጨመረ ሲሄድ የy ቫልዩ እየጨመረ ይሄዳል። ስለዚህ ኮምፔር የምናደርገው ኤክስን ስንጨምር የዋይ ቫልዩ ምን እየሆነ ይመጣል የሚለውን ሪሌቲቭ የሆነውን ለውጥ ሜዥር የምናደርግበት ነው። ያ ስቲፕነስ እንለዋለን። ወይም it is a rise over run። ራይዝ የምንለው ይሄ ነው። ረን ደግሞ ወደዚህ ነው ረን የምናደርገው። ስለዚህ ራይዝ ኦቨር ረን is what's called slope። ይህም በቀላሉ ማቴማቲካሊ እንደዚህ እናስቀምጠዋለን። ስሎፕ ወይም ግሬዲየንት ሊባል ይችላል is equal to the change in y divided by change in x። ያ ማለት ራይዝ ኦቨር ረን ብለን የምናስቀምጠው ነው። በዚህ ፓርቲኩላር ኤግዛምፕል ላይ ለምሳሌ እንደምትመለከቱት ኤክሱ ወደዚህ እየጨመረ ይሄዳል፣ ዋዩ ደግሞ ያው ወደዚህ ነው የሚጨምረው። የላይኑን ሁለት ፖይንቶች ብንወስድ x1 y1 ብንል የኤን ኮኦርዲኔቶች፣ የቢ ደግሞ x2 y2 ብንል ቼንጅ ኢን y ባይ ቼንጅ ኢን ኤክስ ምንድን ነው የሚያመለክተው? ራይዝ y2 ማይነስ y1 አድርገን የምናገኘው ይሆናል። ዳት ኢዝ y2 ማይነስ y1 ዲቫይድ ባይ x2 ማይነስ x1። ስለዚህ y2 ማይነስ y1 ዲቫይድ ባይ x2 ማይነስ x1 በዚህ ኦርደር ወይም y1 ማይነስ y2 x1 ማይነስ x2 ልትሉ ትችላላችሁ፣ ችግር የለው። ኢዝ ስሎፕ ኦፍ the given line ወይም የዚህ ላይን ስሎፕ ይሆናል። ዴፊኒሽን ኤ ታንጀንት ላይን to a curve or a graph
of a function y equal to f of x is a line that touches the curve exactly at one point። ስለዚህ ለዚህ ከርቭ አሁን እዚህ ጋር ያለችዋ ፖይንት ተች አድርጎ የሚያልፈው ላይን ይሄ በቀይ የተሰመረው ታንጀንት ላይን እንለዋለን። ሶ a tangent line touches the curve exactly at one point but does not cross the curve። ከርቡን ክሮስ አያደርገውም። The point where the tangent line touches the graph is said to be the point of tangency። እንግዲህ ከርቡን ተች የሚያደርግበት ይሄ ታንጀንት ብለን አይደንቲፋይ ያደረግነው ላይን ተች የሚያደርግበት point of tangency እንለዋለን። So a point of tangency is a point at which the tangent line intersects or touches the curve። ከርቡን ተች የሚያደርግበት ቦታ point of tangency እንለዋለን። Definition B gradient ወይም ስሎፕ የምንለው is a number that describes steepness and direction of a line። የአንድ ላይን ምን ያክል ስቲፕ እንደሆነ አፕዋርድ ነው ወይስ ዳውንዋርድ ነው፣ በየትኛው ዳይሬክሽን ነው ስቲፕነሱ የሚለውን የምንለይበት ነው። ለምሳሌ የአንድን ላይን ስሎፑን መሰረት በማድረግ በሶስት ካታጎሪ ልናስቀምጠው እንችላለን። አንደኛው ስሎፑ ፖዚቲቭ የሚሆንበት፣ ሌላኛው ደግሞ ስሎፑ ኔጌቲቭ የሚሆንበት እና ሶስተኛው ዚሮ ፖዚቲቭ ኔጌቲቭ ወይም ዚሮ ነው ሊሆን የሚችለው። ስሎፑ ፖዚቲቭ የሚሆነው መች ነው? ላይኑ ኢንክሪዝ እያደረገ የሚሄድ ከሆነ ከግራ ወደ ቀኝ ስንመጣ ላይኑ እንደዚህ አይነት ካለው ያኔ ምን እናገኛለን? ፖዚቲቭ ስሎፕ ይኖረዋል፣ ላይኑም ኢንክሪዚንግ ነው እንለዋለን። which means it goes up as we move from left to right። ከግራ ወደ ቀኝ ስንሄድ ላይኑ እንደዚህ እየጨመረ የሚሄድ ይሆናል። now if the slope is negative slope የሚኖረው ደግሞ መች ነው? ላይኑ ዲክሪዝ እያደረገ የሚሄድ ከሆነ ነው። እንግዲህ ከግራ ወደ ቀኝ ስንመጣ ላይኑ እንደዚህ ወደ ታች እየወረደ የሚሄድ ከሆነ ዲክሪዝ እያደረገ የሚሄድ ላይን ነው። የዚህ ላይን ስሎፕ ደግሞ ኔጌቲቭ ይሆናል። እዚህ ላይ it means it goes down when we move from left to right። ከግራ ወደ ቀኝ ስንመጣ እንደዚህ እየቀነሰ ወይም ወደ ታች እንደዚህ እየወረደ የሚመጣ ከሆነ ያ ምን አይነት ስሎፕ አለው? ኔጌቲቭ ስሎፕ ይኖረዋል። ሶስተኛው አማራጭ ዚሮ ስሎፕ የሚኖረን ጊዜ ነው። ዚሮ ስሎፕ የሚኖረን ደግሞ ላይኑ ሆሪዞንታል ላይን ሲሆን ነው። በአጠቃላይ እንግዲህ እነኚህ ሶስት አማራጮች ነው ያሉን። አንደኛው ኢንክሪዚንግ በሚሆንበት ጊዜ እንደምትመለከቱት ላይኑ ከዚህ ከግራ ወደ ቀኝ ስንመጣ እየጨመረ የሚሄድበት ነው። የዚህ ፖዚቲቭ ስሎፕ ይኖረዋል። ሌላኛው ላይን ደግሞ ከግራ ወደ ቀኝ ስንሄድ እንደዚህ እየቀነሰ የሚመጣው ነው። ይሄ ዲክሪዝ እያደረገ ነው። ለዚህ የሚኖረን ስሎፕ ወይም የዚህ ላይን ስሎፕ ኔጌቲቭ ነው። ሌላው ሆሪዞንታል ላይን ሲኖረን እንደዚህ አይነት መስመር ፓራል ቱ ኤክስ አክሲስ የዚህ ስሎፕ ደግሞ ዚሮ ይሆናል። ሶ ኢን ሰመሪ ፖዚቲቭ ስሎፕ የሚኖረን ላይኑ ኢንክሪዝ እያደረገ ሲመጣ ነው ወይም ኢንክሪዚንግ ላይን ሲኖረን ነው። ኔጌቲቭ ስሎፕ የሚኖረን ዲክሪዚንግ ሲሆን ነው። ዚሮ ስሎፕ የሚኖረን ደግሞ ሆሪዞንታል ላይን ሲሆን ነው። እዚህ ግራፍ ላይ እንግዲህ ሁለት ላይኖች ይታዩናል። አንደኛው ከርቭ አለን። ይህን ከርቭ ሁለት ቦታ ላይ ኢንተርሴክት የሚያደርገው ያ ላይን ምን ይባላል ብለነዋል? ሴካንት ላይን እንለዋለን። ሶ ዋይ ኢኳል ቱ ኤፍ ኦፍ ኤክስ የሚባለው ከርቭ በዚህ ላይን ሁለቴ ኢንተርሴክት ስለሚደረግ ይሄ ላይን ሴካንት ነው ለተሰጠው ከርቭ። ሌላኛው ላይን የምትመለከቱት እዚህ ጋር ፒ ላይ ተች አድርጎት የሚያልፈው ከርቡን ያ ታንጀንት ላይን ይባላል። ይቺ ፖይንት ደግሞ ምን እንላታለን? ፖይንት ኦፍ ታንጀንሲ እንላታለን። ሶ እንደ ኖት ቀጥሎ ያለውን እንመልከት። ናው ኢፍ ዊ ሃቭ ጊቨን ቱ ፖይንትስ ኤ ኤንድ ቢ፣ የኤ ኮኦርዲኔቱ ኤክስ ኖት ዋይ ኖት ቢሆን የዋይ ደግሞ ኤክስ ዋን ዋይ ዋን ቢሆን እና these are points on a graph y equal to f of x, then using the definition given previously and what we have understood so far, change ብለን አይደንቲፋይ ያደረግነው ስሎፕ ወይም ደግሞ ግሬዲየንት የምንለው ስለሆነ ያ ምንድነው ኢንዲኬት የሚያደርገው? ራይዝ ኦቨር ራን ነው ብለናል። ስለዚህ is the difference between the two values we get and the general formula for the slope of a secant line through the 2 points, which is given as slope equal to vertical change divided by horizontal change አድርገን እንወስደዋለን። vertical change ስንወስድ ደግሞ the change in the y's ነው የምንወስደው ማለት ነው። የዋዮቹን ለውጥ ሲካፈል horizontal change የኤክሶቹ ለውጥ አድርገን እንወስደዋለን። so change in y divided by change in x ማለት ነው ይሄ። so ይሄን ደግሞ delta y by delta x ብለን እናስቀምጠዋለን። ይሄ delta የምንለው ግሪክ ሌተር ካፒታል ሌተር delta ነው። ያ ደግሞ የሚያመለክተው ምንድነው? y1 minus y0 y1 minus y0 change in the y's ያልነው ነው። ይሄ divided by x1 minus x0 x1 minus
ኤክስ ኖት ይሆናል። እዚህ ጋር ያገኘነው ስሎፕ ብለን ያስቀመጥነው ነገር y1 ማይነስ y ኖት ዲቫይድ ባይ x1 ማይነስ x ኖት ወይም ደግሞ ቼንጅ ኢን y ባይ ቼንጅ ኢን x ስሎፕ ኦፍ ሴካንድ ላይን ብለን የወሰድነው ማለት ነው። ኢትስ ሲምፕሊ ዘ አቨሬጅ ሬት ኦፍ ቼንጅ ነው። ቀደም ሲል አቨሬጅ ሬት ኦፍ ቼንጅ የምንለው በዚህ መንገድ ነበር የተገለጸው። ስለዚህ አቨሬጅ ሬት ኦፍ ቼንጅን ኮምፒት ለማድረግ የሚያስፈልገን ምን ማወቅ ነው ማለት ነው? ስሎፕ ኦፍ ሴካንድ ላይኑን ኮምፒት ማድረግ ነው። ኤግዛምፕል 1 ፋይንድ ዘ ስሎፕ ኦፍ ኤ ላይን ፓሲንግ ስሩ ዘ ቱ ፖይንትስ ኤ -57 ኤንድ 00። እንግዲህ ስሎፕ ኮምፒት ስናደርግ ሁሌም ሁለት ነጥቦችን መውሰድ ይኖርብናል ስሎፑን ለማግኘት። የነዛን ሁለት ነጥቦች እንደ ሪፈረንስ በመውሰድ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ አድርገን የምናገኘው ነው ስሎፕ። ስሎፕን ሜዥር ስናደርግ ብዙ ጊዜ ከግራ ወደ ቀኝ ነው የምንሄደው ብለናል አይደለም? ከግራ ወደ ቀኝ ስንሄድ ዲክሪዝ የሚያደርግ ከሆነ ኔጌቲቭ ስሎፕ ይኖረናል። ኢንክሪዝ የሚያደርግ ከሆነ ፖዚቲቭ ስሎፕ ይኖረናል። ፍላት ወይም ሆሪዞንታል ከሆነ ደግሞ ዜሮ ስሎፕ ይኖረናል ብለናል። ከግራ ወደ ቀኝ ስንሄድ የኤክስ ቫሊዎቹ ናቸው እንግዲህ ጋይድ የሚያደርጉን። እዚህ ጋር ኔጌቲቭ ይላል ከዛ ዜሮ። ስለዚህ ይሄን የመጀመሪያ ቀጥሎ ያለውን ደግሞ ይሄን አድርገን ብንወስድ የተሻለ ነው። በመሆኑም ሌት ኤክስ ኖት ዋይ ኖት ቢ ኢኳል ቱ -5 7 ብለው፣ ሁለተኛውን ደግሞ ኤክስ ዋን ዋይ ዋን እኩል ይሆናል 0 0 ነው ብለን እንውሰድ። ኔክስት ስሎፕ እንዴት ነበር ዲፋይን የተደረገው? ኢት ኢዝ ዘ ቼንጅ ኢን ዋይ ባይ ቼንጅ ኢን ኤክስ። አሁን ደልታ ዋይ ዲቫይድ ባይ ደልታ ኤክስ አድርገን ያስቀመጥነው ማለት ነው። ሶ ዲስ ኢዝ ኢኳል ቱ y1 ማይነስ y ኖት ዲቫይድ ባይ x1 ማይነስ x ኖት። y1 የተባለው ደግሞ 0 ነው ሲቀነስ y ኖት 7 ሲካፈል x ኖት 0 ሲቀነስ -5 ኔጌቲቭ 0 ሲቀነስ -7 7 ይሆናል። 0 ሲቀነስ -5 ደግሞ 5 ይሆናል። እዚህ ጋር ያገኘነው ሪዛልት -7 5ኛ። እንግዲህ ኔጌቲቭ መምጣቱ የሚያመለክተው ምንድን ነው? ላይኑ ዲክሪዝ እንደሚያደርግ ነው። እንግዲህ ከግራ ወደ ቀኝ ስንሄድ እንደዚህ እየቀነሰ እንደሚሄድ ማመላከቻ ነው ኔጌቲቭ የሆነ ስሎፕ ማግኘታችን። ቢ ላይ የሰጠን ደግሞ ሁለት ፖይንቶች፣ አንደኛው 3 -5፣ ሁለተኛው ደግሞ -2 9 ይላል። እዚህ ላይ እንደምትመለከቱት የኤክስ ቫሊዩ እዚህ ጋር 3 እዚህ ጋር ደግሞ -1። ስለዚህ ዩዥዋሊ መውሰድ የነበረብን ወይም መቀመጥ የነበረበት ኤክስ ከግራ ወደ ቀኝ ስንመለከት እየጨመረ መሄድ ነበረበት። ሶ ከዚህ ወደዚህ ብናደርገው የተሻለ ይሆን ነበረ። አሁን ከዚህ ወደዚህ ብንመለከት ኤክስ ከ-2 ወደ 3 ሲሄድ ያው እየጨመረ ነው የሚሄደው። እንግዲህ አሬንጅመንቱን ከግራ ወደ ቀኝ አድረግ ነው ማለት ነው። በዛ ስንመለከተው የዋይ ቫሊዩ 9 የነበረው ወደ -5 መጥቷል። 9 የነበረው ወደ -5 መጣ ማለት ምንድነው የሚያሳየው? ዲክሪዝ እያደረገ መሆኑን ነው። እዚህ ላይ በኢንስፔክሽን ያየነውን ነገር አሁን ቀጥታ አሳይን አድርገን ይሄን ኤክስ ኖት ዋይ ኖት ይሄን ደግሞ ኤክስ ዋን ዋይ ዋን አድርገን አሳይን አድርገን የምናገኘው ሪዛልት ምን እንደሚሰጠን እንመልከት። ቀደም ሲል ኤክስፔክት ያደረግነው ኔጌቲቭ ስሎፕ ነው። ያ መሆን አለመሆኑን እናረጋግጣለን። ሶ ሌት ኤክስ ኖት ዋይ ኖት ቢ ኢኳል ቱ 3 -5 and x1 y1 be equal to -2 9። እንግዲህ ኤክስ ኖት ዋይ ኖትን አውቀናል። x1 y1 ደግሞ ይሄ ነው። በዚህ መሰረት ስሎፑ ምን ይሆናል? the slope is equal to the change in y divided by the change in x ወይም delta y divided by delta x አድርገን እናስቀምጠዋለን። ይሄ ማለት ደግሞ y1 minus y ኖት divided by x1 ማይነስ x ኖት እናድርገዋለን። ዋስ y1 y1 9 ነው ሲቀነስ y ኖት -5 ሲካፈል x1 -2 ነው ሲቀነስ 3 እናድርገዋለን። እዚህ ጋር የምናገኘው ሪዛልት 9 ሲቀነስ -5 ማለት 9 + 5 ይሆናል። ይሄ 14 ይሰጠናል። እዚህ ጋር ደግሞ -2 -3 -2 -3 is -5 ሶ እዚህ ጋር ያገኘነው ሪዛልት -14/5 ኦር -14/5 የሚያሳየው ምንድነው? ኔጌቲቭ መሆኑ ይሄ ዲክሪዝ እንደሚያደርግ ነው። ቀደም ሲልም ኤክስፔክት ያደረግነው እንደዛ ነበረ። ኤግዛምፕል 2 find the slope of a secant line to the graph of the function f of x equal to 2x³ + 3x - 5 over the interval 1 3። እዚህ ላይ ማለት የተፈለገው ምንድነው? የዚህ ፈንክሽን ግራፍ ሴካንት የሆነው ላይን የሚያልፈው በኤክስ 1 እና በኤክስ 3
ይሄን ግራፍ ተች የሚያደርገው ስሎፑ ስንት ይሆናል ነው የተባለው። ኤክስ እንግዲህ ረን የሚያደርገው ከ1 እስከ 3 ነው። ስለዚህ ይሄኛውን ኤክስ ኖት ብንለው ኤክስ ኖት እኩል ይሆናል 1 ይሆናል። ሌላኛውን ደግሞ ኤክስ 1 ብንለው ይሄ 3 ነው። በዚህ መሰረት ኤፍ አት ኤክስ ኖት ኮረስፖንዲንግ ዋይ ቫልዩን ለማግኘት ማለት ነው which is our y note this equals ኤክስ ኖት 1 ነች ብለናል። ስለዚህ ኤፍ አት 1 ነው። ኤፍ አት 1 2 ሲባዛ 1 ኪዩብድ ሲደመር 3 ሲባዛ በ1 ሲቀነስ 5 ይሆናል። የዚህ ቫልዩ ደግሞ 2 ሲደመር 3 ሲቀነስ 5 ያ 0 ይሰጠናል። በተመሳሳይ ሁኔታ y1 ብለን እንወስደው it is f at x1 ይሆናል። f at x1 ማለት ደግሞ x1ን 3 ስላደረግ ነው f at 3 ማለታችን ነው። 2 ሲባዛ 3 ኪዩብድ ፕላስ 2 ሲባዛ በ3 3 ሲባዛ በ3 ኤክስ 3 ነው። 3 ሲባዛ በ3 እናደርገዋለን ሲቀነስ 5 ይሄ ደግሞ 2 ኪዩብድ 27 ነው። 27 ሲባዛ በ2 54 ይሆናል። ሲደመር 3 ሲባዛ በ3 9 ሲቀነስ 5 ይሆናል። ይሄ ደግሞ ከ63 ላይ 5 ስንቀንስ 58 እናገኛለን። አሁን የምንፈልገው ሪዛልት በሙሉ አለን። ስለዚህ ስሎፕ ምንድነው የሚሆነው ብለናል ከዚህ በፊት ቼንጅ ኢን ዋይ ዲቫይድ ባይ ቼንጅ ኢን ኤክስ። ይሄ ደግሞ y1 ማይነስ y ኖት ዲቫይድ ባይ x1 ማይነስ x ኖት አድርገን ልናስቀምጠው እንችላለን። y1 ያልነው 58 ነው። y ኖት ደግሞ 0 ሲካፈል x1 3 ነው ሲቀነስ x ኖት 1 58 ሲካፈል 3 ሲቀነስ 1 2 ይሆናል። ይሄ ደግሞ 29 ይሰጠናል። እዚህ ጋር ያገኘነው 29 የተባለው it is the slope of the secant to the graph of the function f that pass through ይሄ ሴካንቱ ላይን ስለሆነ የሚያልፈው በየትና በየት ነው ኤክስ ኖት 1 ዋይ ኖት 0 ይሄ አንደኛው ፖይንት ነው። ሌላኛው ሁለተኛው ፖይንት ደግሞ 3 እና 58 የሚያልፍ ነው። በዚህ ቪዲዮ ኤክሰርሳይዝ 2-4 አብረን እንመለከታለን። በዚህ ውስጥ የምናገኛቸው ጥያቄዎች ሜይንሊ ፎከስ የሚያደርጉት የአንድ ከርቭ ሴካንትን ስሎፕ ወይም ግሬዲየንት እንዴት ማግኘት እንደምንችል ይሆናል። የመጀመሪያው ጥያቄ find the slope of a line passing through the two given points ይለናል። ኤ ላይ የሁለቱ ነጥቦች ኮኦርዲኔቶች ተሰጥተውናል። እነዚህን ኮኦርዲኔቶች መሰረት በማድረግ በእነዚህ ሁለቱ ፖይንቶች የሚያልፈውን ላይን ስሎፕ እንፈልጋለን። በመጀመሪያ ነጥቦችን ሌብል እናደርጋቸው። የመጀመሪያውን ኤክስ ኖት ዋይ ኖት ነው ብንል ኮኦርዲኔቱ -3 -5 ነው። የሁለተኛውን ፖይንት ኮኦርዲኔቶች x1 y1 ብንላቸው እነዚህም 3 እና 11 ይሆናሉ። በዚህ መሰረት የሰጠውን ላይን ስሎፕ ማግኘት እንችላለን። ስሎፕ የምንለው ስሎፕ እኩል ይሆናል ቼንጅ ኢን y ዲቫይድ ባይ ቼንጅ ኢን x ነው። ይህን ደግሞ y1 ማይነስ y ኖት ዲቫይድ ባይ x1 ማይነስ x ኖት አድርገን ማስቀመጥ እንችላለን። y1 ያልነው አሁን 11 ነው ሲቀነስ y ኖት -5 ሲካፈል x1 3 ነው ሲቀነስ x ኖት የተባለው ደግሞ -3 ከዛ 11 ማይነስ -5 ማለት +5 ይሆናል። 3 ማይነስ -3 ደግሞ 3 ሲደመር 3 አድርገን እንወስደዋለን። በዚህ መሰረት 11 ሲደመር 5 16 ይሆናል ሲካፈል 3 ሲደመር 3 6 ነው። እዚህ ጋር ካንስል አውት ማድረግ የምንችለዋለን። 6ን በ2 ብናካፍለው 3 ይሆናል። 16ን በ2 8 እናገኛለን። ፋይናሊ የምናገኘው ሪዛልት 8 3ኛ ይሆናል። ቢ ላይ የሰጡን ሁለት ፖይንቶች ኮኦርዲኔቶች ደግሞ 4 -9 የአንደኛው ፖይንት ኮኦርዲኔት ሲሆኑ ሁለተኛው ደግሞ 5 እና 7 ናቸው። ስለዚህ አንደኛውን ኤክስ ኖት ዋይ ኖት እንለዋለን። ይህን ደግሞ x1 y1 ብለን በቀላሉ ቼንጅን ዋይ ባይ ቼንጅን ኤክስን እንፈልጋለን። ያ ደግሞ ስሎፑ እንድናገኝ ያግዘናል። ሁሌም እንደምናደርገው ሌት ኤክስ ኖት ዋይ ኖት ቢ ኢኳል ቱ ይሄ የመጀመሪያውን ፖይንት አድርገን እንውሰደው 4 -9 ሁለተኛውን ደግሞ x1 y1 ብንለው ይሄ 5 -7 ነው። በዚህ መሰረት ስሎፑ እንደዚህ ማግኘት እንችላለን። the slope which equals the change in y divided by change in x እኩል ይሆናል change in y ያልነው y1 ሲቀነስ y ኖት ነው ሲካፈል x1 ሲቀነስ x ኖት ይሆናል። y1 ያልነው -7 ሲቀነስ
ዋይ ኖት ደግሞ ኔጌቲቭ 9 ነው ማይነስ 9 ይሆናል። ኤክስ ዋን 5 ነው ማይነስ 4 አድርገን እንወስዳለን። እዚህ ጋር ማይነስ 7 ማይነስ 9 ማይነስ 7 ፕላስ 9 ይሆናል። ሲካፈል 5 ማይነስ 4 1 እናገኛለን። ከዚህ የምናገኘው ሪዛልት እንደምትመለከቱት ኔጌቲቭ 7 ሲደመር 9 ወይም 9 ሲቀነስ ኔጌቲቭ 7 ማይነስ 7 2 ይሆናል። 2 ሲካፈል 1 2 እናገኛለን። ወይም 2/1 ማለት ኤግዛክትሊ 2 ማለት ስለሆነ። ሁለተኛው ጥያቄ for each of the following functions find the slope of a secant line to the graph of the functions over the given interval ይለናል። እንግዲህ ቀጥሎ ለተሰጡት ፋንክሽኖች ምንድነው የምንፈልገው? ስሎፕ የማን የሴካንት ላይኖቹን ስሎፕ። ሴካንቶቹ ደግሞ ሴካንት ላይኖቹ በየት እንደሚያልፉ ተነግሮናል። የመጀመሪያው ላይ ፋንክሽኑ f of x x squared plus 1 ሲሆን እዚህ ላይ እንደ ኢንተርቫል የተሰጠን የሴካንቱ ላይን ኤክስ ኮኦርዲኔቶች ናቸው። ኤክስ ኮኦርዲኔቱ እዚህ ጋር የመጀመሪያው ኔጌቲቭ 1 ይላል፣ ሌላኛው ኤክስ ኮኦርዲኔት 3። በዚህ ኢንተርቫል ውስጥ አገኙ ስለተባል ሴካንት የምንሰራው እነዚህን ሁለቱን ነጥቦች በመጠቀም ይሆናል። በመጀመሪያው ሁሌም እንደምናደርገው የመጀመሪያውን ፖይንት ኤክስ ኖት ብንላት ኔጌቲቭ 1፣ ሁለተኛዋን ደግሞ ኤክስ 1 ብንላት ይህ 3 ይሆናል። በዚህ መሰረት ለኤክስ ኖት ክሮስፖንድ የሚያደርገው ዋይ ኖት የምንለው ኤፍ አት ኤክስ ኖት ላይ የምናገኘው ቫሊዩ ነው። ኤፍ አት ኤክስ ኖት ማለት እንግዲህ ኤክስ ኖት ያልነው ኔጌቲቭ 1 ስለሆነ ኤፍ አት ኔጌቲቭ 1 ማለታችን ነው። በዚህ መሰረት ኔጌቲቭ 1ን እዚሁ ሰብስቲዩት እናደርግና ቫሊዩን እንፈልጋለን። ያ ማለት ኔጌቲቭ 1 ስኩዌር ሲደመር 1 ኔጌቲቭ 1 ስኩዌር ሲደረግ 1 ነው የሚሆነው፣ ሲደመር 1 2 እናገኛለን። ስለዚህ ዋይ ኖት አለን፣ ኤክስ ኖት አሁን አለን። በተመሳሳይ መንገድ ዋይ ዋንን እንፈልግ። ዋይ ዋን ማለት ኤፍ አት ኤክስ ዋን ብለን የምናገኘው ነው። አሁን ኤክስ ዋን ያልነው 3ን ስለሆነ በኤክስ ዋን ፋንታ 3ን ሰብስቲዩት እናደርጋለን። 3 ደግሞ እዚሁ ሰብስቲዩት ተደርጎ ፋንክሽናል ቫሊዩን እናገኛለን። 3 እዚሁ ሰብስቲዩት እናድርግ። ምንድነው የምናገኘው? 3 ስኩዌርድ ሲደመር 1 ይሆናል። 3 ስኩዌርድ ማለት 9 ነው። ሲደመር 1 10 እናገኛለን። በመሆኑ ኤክስ ኖት ኔጌቲቭ 1፣ ኤክስ 1 3፣ ዋይ ኖት 2፣ ዋይ 1 10 አገኘን። እንግዲህ በኦርደር ፔር ብናስቀምጣቸው እነዚህ ኤክስ ኖት ዋይ ኖት ስንት ይሆናል ማለት ነው? ኔጌቲቭ 1፣ ዋይ ኖቱ 2 ሲሆን ኤክስ 1 ዋይ 1 ደግሞ ኤክስ 1 3፣ ዋይ 1 10 ይሆናል። ስለሆነም የዚህን ሴካንት ስሎፕ ማግኘት እንችላለን። እንደ ስሎፕ is the change in y divided by change in x አድርገን የምናገኘው ነው። ይሄ y1 minus y ኖት divided by x1 minus x ኖት እናድርገዋለን። አሁን y1 በግልጽ 10 ነው እንደምናየው፣ y ኖት ደግሞ 2 ነው። ሲካፈል x1 3 ሲቀነስ ኔጌቲቭ 1 10 ሲቀነስ 2 8 ይሆናል። 3 minus minus 1 4 ይሆናል። 8 ለ4 ሲካፈል 2 ይሰጠናል። ስለሆነም የዚህ ፋንክሽን ሴካንት ላይን በእነኚህ ሁለቱ ነጥቦች የሚያልፈው ስሎፑ 2 ይሆናል። ቢ ላይ የምንሰራው እንደዚሁ ተመሳሳይ ነገር ነው። ፋንክሽኑ ተሰጥቶናል። ኢንተርቫሉ ከ1 እስከ 2 ባለው ነው። ሴካንት ላይኑን ስንሰራ ይህ ሴካንት ላይን የመጀመሪያው ኤክስ ኮኦርዲኔት 1 ነው። ሁለተኛው ኤክስ ኮኦርዲኔት ደግሞ 2 ነው። በዚህ ግራፍ ውስጥ ነው የሚሰራው። ኦኬ፣ በዚህ ግራፍ ውስጥ ኤክስ ኢኳል ቱ 1 እና ኤክስ ኢኳል ቱ 2 ላይ ነው የሚነካው ማለት ነው ፋንክሽኑን። ስለዚህ እነዚህን መሰረት አድርገን ኮረስፖንዲንግ ፋንክሽናል ቫሊዩ ወይም ዋይ ቫሊዩዎችን እንፈልጋለን። ሶ ኤ ላይ እንዳደረግነው ኤክስ ኖትን 1 ነው ብለን ብንወስድ እና ኤክስ 1 ደግሞ 2 ነው ብንል ኮረስፖንዲንግ ዋይ ኮኦርዲኔቶችን ከዚህ ማግኘት እንችላለን። ዋይ ኖት ጂ፣ ያው ፋንክሽኑ አሁን ጂ ስለተባለ ጂ አት ኤክስ ኖት እኩል ይሆናል ጂ አት ኤክስ ኖት አሁን 1 ስለሆነ ኤክስ ኖት የምንለው 1 ኪዩብድ ሲቀነስ 4 ሲባዛ በ1 ሲደመር 6 አድርገን እናገኘዋለን። እዚህ ላይ ኔጌቲቭ 4 ሲደመር 6 ሲደመር 1 ያው 1 ሲደመር 6 7 ይሆናል። ማይነስ 4 3 ይሰጠናል። በተመሳሳይ ሁኔታ ዋይ 1 የምንለው የኤክስ 1 ኮረስፖንዲንግ ዋይ ኮኦርዲኔት ስለሆነ ይህን ጂ አት ኤክስ 1 ብለን ኢቫሉዌት በማድረግ የምናገኘው እንደሆነ እናውቃለን። ስለሆነም ጂ አት ኤክስ 1 አሁን 2 ነው። ስንት ይሆናል? በኤክስ ፋንታ 2 ሰብስቲዩት እናደርጋለን።
2 ኪዩብድ ሲቀነስ 4 ሲባዛ በ2 ሲደመር 6 ይሆናል። 4 ሲባዛ በ2 ደግሞ 8 ነው። ኔጌቲቭ 8 ሲደመር 6 ኔጌቲቭ 2 ይሆናል። 2 ኪዩብድ 8 ነው። በአጠቃላይ የምናገኘው 6። ያው ቤዚካሊ እዚህ ጋር 2 ኪዩብድ 8 ነው ሲቀነስ 4 ሲባዛ በ2 8። ስለዚህ ሁለቱን ስናቀናንስ 0 ይሆናል። የሚቀረው 6 ነው። 6 አገኘን ማለት ይሄ y1 ነው። በመሆኑ እዚህ ላይ ያሉን ሁለት ፖይንቶች ሴካንቱ የሚያልፍባቸው እነዚህ ግራፉ ላይ ያረፉ ናቸው። ኤክስ ኖት ዋይ ኖት እና x1 y1 የምንላቸው ናቸው። እነዚህም ኤክስ ኖት 1 ዋይ ኖት ደግሞ 3 ወይም ጂ በዚህ ኬስ ጂ ነው። ኤንድ x1 y1 ምን ይሆናል? x1 2 y1 ደግሞ 6። ይሄ ጂ አት 2 ብለን ያገኘ ነው። ይህን ስላገኘን በቀላሉ የዚህን ሴካንት ስሎፕ ማግኘት እንችላለን። ሴካንቱ ስሎፕ ቼንጅን ዋይ ዲቫይድ ባይ ቼንጅን ኤክስ አድርገን የምናገኘው ነው። ይህ ደግሞ y1 ማይነስ ዋይ ኖት ዲቫይድ ባይ x1 ማይነስ ኤክስ ኖት። y1 የምንለው 6 ሲቀነስ y0 ወይም y ኖት 3 ሲካፈል x1 2 ሲቀነስ x0 1። ስለዚህ 6 ሲቀነስ 3 ይሆናል። 2 ሲቀነስ 1 ነው። ስለሆነም 3 ሲካፈል ለ1 3 ይሰጠናል። እዚህ ላይ እንግዲህ ያገኘ ነው በዚህ ግራፍ የዚህ ግራፍ ሴካንት ላይን በማን የሚያልፍ ነው? በ1 3 እና በ2 6። አሁን እዚህ ላይ ቼክ ማድረግ ያለባችሁ እነዚህ ነጥቦች ግራፉ ላይ ያሉ መሆን አለመሆናቸው መረጋገጥ አለበት። ለምን? ይህ ሴካንት ላይን ግራፉን የሚያቋርጥ ስለሆነ ይሄ ካልመጣ የሰራነው ስራ ልክ አይደለም ማለት ነው።